በዝርዝር ወደምንመለከተው ዜና እናልፋለን። ስለ ኢትዮጵያ የውይይት መድረክ በታላቁ የህዳሴ ግድብ ጉባ እየተካሄደ ነው። የውይይት መድረኩ ህዳሴ ለኢትዮጵያ ማንሰራራት በሚል መሪ ቃል ግድቡ በተለያዩ ዘርፎች የሚኖረውን አስተዋጽኦ የዳሰሱ ጥናታዊ ጽሑፎች ላይ ውይይት እየተደረገበት ነው። መድረኩ የኢትዮጵያ ብልጽግና አይቀሪነት ማረጋገጫ በሆነው ታላቁ የህዳሴ ግድብ ላይ መካሄዱ ልዩ እንደሚያደርገው የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን ተናግረዋል። በስፍራው የሚገኘው ባልደረባችን አሸናፊ ሽብሩ ደግሞ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አሸናፊ መረጃዎችን ብታደርሰን። አመሰግናለሁ አዳነች። አሁን የምገኘው በጉባ ነው፣ በታላቁ ህዳሴ ግድብ ላይ። ይህ ግድብ እንግዲህ የኢትዮጵያውያን የአንድነት አርማ መሆኑ የሚታወቅ ነው። ለረጅም ዓመታት የበርካቶቹ ኢትዮጵያውያን ጥያቄ የነበረው፣ ለረጅም ዓመታት የበርካቶቹ ኢትዮጵያውያን እቅድ የነበረው፣ ውጥን የነበረው ተሳክቶ በማየት እንግዲህ በርካቶቹ ኢትዮጵያውያን ሀሳባቸውን ደስታቸውን ጭምር ያጋሩበት ታላቁ የኢትዮጵያ ህዳሴ ግድብ ነው። በዚህ በታላቁ የኢትዮጵያ ህዳሴ ግድብ ዛሬ ስለ ኢትዮጵያ የውይይት መድረክ እየተካሄደ ነው የሚገኘው። ስለ ኢትዮጵያ የውይይት መድረክ እንግዲህ በዋናነት እየተካሄደ የሚገኘው በተለይ ታላቁ የህዳሴ ግድብ በተለያዩ ዘርፎች ላይ በምን መልኩ ነው አቅም ሊሆን የሚገባው፣ እንዴትስ ሊገለጥና በተለያዩ ዘርፎች ማህበረሰቡ ፍሬውን ሊጠቀም ይገባል በሚሉ ጉዳዮች ላይ በስፋት ሀሳቦች ቀርበው የፓናል ውይይት ተደርጎባቸዋል። በመክፈቻ መርሃ ግብሩ ላይ ንግግር ያደረጉት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን በተለይም ታላቁ የኢትዮጵያ ህዳሴ ግድብ የመላው ኢትዮጵያውያን የአንድነት ማሳያ ከመሆንም ባሻገር የመልማት ፍላጎታችንን በተግባር ያረጋገጠ ፕሮጀክት ነው ብለዋል። ይህንን ከማረጋገጥ አንጻር እንግዲህ በተለያዩ ዘርፎች የመግለጽ ስራ እየተሰራ መሆኑን ጭምር ጠቅሰዋል። ታላቁ የኢትዮጵያ ህዳሴ ግድብ ከግድብ ባሻገር ለኢትዮጵያውያን ምናቸው ነው የሚለውን በተግባር የመግለጡ ሂደት አሁን ላይ በስራ ዕድል ፈጠራውም እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ የፈጠረው ንጋት ሀይቅም በተለያዩ ዘርፎች ላይ ውጤት እንደሚያመጣ ሲጠበቅ ቆይቷል። በቱሪዝም ዘርፉ እንዲሁም ደግሞ የአሳ የማምረት ስራ ላይ በዚህ የተሰማሩ በርካቶች አሉ። እንዲሁም ደግሞ በቱሪዝም ዘርፉ ከኋላ የተንጣለለው ሀይቅ አንዱ የቱሪዝም ዘርፉ ውጤት ሆኖ ነው የሚነሳው። ከዚያ ባሻገር ደግሞ በኤሌክትሪክ ኃይልም ጭምር ከዚህ ቦታ ላይ የሚመነጨው ኃይል ወደ ተለያዩ የሀገሪቱ አካባቢዎች ወደ ኢንዱስትሪዎች መሰማራት የሚችል አቅም መሆኑን ጭምር ርዕሰ መስተዳድሩ በዚህ መድረክ ላይ አንስተዋል። ይህ እንግዲህ በተለያዩ ዘርፎች እንዴት ነው ሊገለጥ የሚገባው የሚለው ነው በዋናነት የዚህ የውይይት መድረክ ዓላማና በተለያዩ ዘርፎች ላይ እነዚህን የሚመለከታቸው ተቋማትን የሚመሩ የስራ ኃላፊዎች የፓናል ውይይቱ ላይ የመነሻ ሀሳቦችን ጽሁፎችን አቅርበዋል። ኢትዮጵያ እንግዲህ በኢንዱስትሪው ዘርፍ ውጤታማ ለመሆን የተለያዩ ተግባራትን እየከወነች ነው የምትገኘው። ኢንዱስትሪው ደግሞ ያለ ኃይል ምንም ነውና ኢንዱስትሪው የኃይል አቅርቦቱ ከፍ እያለ እንዲመጣ ታላቁ የኢትዮጵያ ህዳሴ ግድብ አስቀድሞ ተስፋ የጣለበት ነው። አሁንም ግብአት እየሆነ ያለ ነው። የኢትዮጵያን የኃይል የማምረት አቅም በእጥፍ ያሳደገው ይህ ፕሮጀክት ኢትዮጵያ አሁን ላይ ለምትተገብረው እንዲሁም ደግሞ በቀጣይ ለምታልመው በተለይም የመካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያላትን ጉዞ በቀጣዮቹ 10 ዓመታት የልማት እቅዶች ያስቀምጣቸውን ግቦች ለማሳካት ይህ የኢትዮጵያ ታላቁ የህዳሴ ግድብ የሚያመነጨው ኃይል ከፍተኛ የሆነ እድል ይዞ የሚመጣ መሆኑን ጭምር ነው በዚህ መድረክ ላይ የተነሳ። ይሄ እንግዲህ በአንድ ዘርፍ ብቻ ሊገለጥ የሚችል ሳይሆን የአምራች ዘርፉን ሊያጠናክር የሚችል እንዲሁም አሁን ላይ ኢትዮጵያ እንግዲህ የበርካታ አልሚዎች መዳረሻ እየሆነች ነው የምትገኘው። በርካታ አልሚዎች ኢትዮጵያ ላይ በተለያዩ ዘርፎች ላይ እየተሰማሩ ነው የሚገኙት። አሁን ዘመኑ የሚጠይቀው የኢንዱስትሪ አቅም ደግሞ የኃይል ግብዓትን የሚፈልግ ነው። ባለፉት 1 እና 2 ዓመታት የተስተዋለው የአልሚዎች ፍላጎትም ከዚሁ ጋር የተንተራሰ እንደሆነና ቀጣዩን የኢትዮጵያ የመልማት ጉዞ በዋናነትም የኢንዱስትሪውን መስመር ሊያሳልጥ የሚችለው የኃይል አቅርቦት መሆኑንና አሁን ካለው አቅም ተጨማሪ ጥንካሬ እንደሚጠይቅ ጭምር በዚህ መድረክ ላይ ሲነሳ ነበረ። ከዚያ ባሻገር ደግሞ ስለ ኃይል ሲነሳ ኢትዮጵያ አሁን ላይ የ2030 የዲጂታል ጉዞን ይፋ ማድረጓ ይታወቃል። ይህ የዲጂታል ጉዞ ደግሞ ኃይል ከምንም በላይ ወሳኙ ዘርፍ እንደሆነና ለዚህ መስመር ጉዞ መሳካት እንደሚያስፈልግ ጭምር በዚህ የውይይት መድረክ ላይ ተነስቷል። ይህንን ከማሳካት አንጻር ህዳሴ መነሻችን ሊሆን እንደሚገባ፣ ህዳሴ ደግሞ እንደምንችልም መድረሻችን ሊሆን እንደሚገባና አርማነቱ ከምንም በላይ ከፊት ቀድሞ ሊመጣ ለሌሎች ፕሮጀክቶቻችን ስኬት መርህ ሊሆነን እንደሚገባ ጭምር ነው በዚህ መድረክ ላይ ሲነሳ የነበረው። ከዚያ ባሻገር ደግሞ የሚፈጥረው የቱሪዝም አቅም በዚህ ቦታ ላይ የተንጣለለው የንጋት ሀይቅ ደግሞ እንደ መዳረሻነት የሚያገለግል ጭምር ከዚያ ባሻገር የቱሪዝም አቅሙ ለበርካቶች የስራ ዕድል የሚፈጥረው ከዚያ ባሻገር ኢትዮጵያውያን የመቻል ተምሳሌት አድርገው በዚህ በጉባ ተራሮች ላይ ያሳኩት ታላቁ የህዳሴ ግድብ እንዴት ነው የአንድ ሀገር ህዝብ በአንድነት ተሰባስቦ በአንድ ድምጽ ሆኖ ለሀገር መልማት
በተግባር ውጤቱን ማሳየት የሚችለው የሚለው አንዱ በገር ኃይል ሊጠቀስ የሚችል በርካቶች አፍሪካውያን በርካቶች ጥቁር ህዝቦች ልምድ ሊቀስሙበት የሚገባ አቅም እንደሆነና በቀጣይ ሊሰራበት እንደሚገባ ጭምር በዚህ መድረክ ላይ ተነስቷል። ኢትዮጵያውያን አንድ ሲሆኑ ምንም ማሳካት እንደሚችሉ የሚገለጥበት ግድብ እንደሆነም ጭምር ነው በዚህ መድረክ ላይ ተነሳው። ከዚያ ባሻገር ደግሞ አሁን ላይ የተያዙ በርካታ የልማት ግቦች አሉ፣ በርካታ እየተገነቡ ያሉ ፕሮጀክቶች አሉ። ለነዚህ ፕሮጀክቶች ስንቅ ሊሆን እንደሚገባና ኢትዮጵያውያን በአንድ ላይ ተባብረው ለሰላማቸው ለአንድነታቸው ለልማታቸውና ለቀጣይ ጉዞዎቻቸውና መጻኢዋ ኢትዮጵያ ለቀጣዩ ትውልድ ብሩህ እንድትሆን በጋራ መስራት የሚችሉበትን አቅም ከህዳሴ መቀዳት እንደሚችል ጭምር በዚህ መድረክ ላይ ተነስቷል። በዋናነትም እንግዲህ ህዳሴን እንደ መነሻነት እንጠቀመው እንጂ ለሌሎች ኢትዮጵያ ለምትፈልጋቸው ዛሬ ያላትን እምቅ አቅም አውጥታ ማልማት የምትፈልግባቸውን የምታስቀምጣቸውን አቅጣጫዎች ወደፊት ለማራመድ መሰረት ሊሆን እንደሚገባ ጭምር በዚህ የውይይት መድረክ ላይ ተነስቷል። በውይይት መድረኩ ላይ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳን ጨምሮ ሌሎች የህዝብ ተወካዮች ምክር ቤት አባላት ጥሪ የተደረገላቸው እንግዶች በዚህ የኢትዮጵያ ፕሬስ ድርጅት ባዘጋጀው ስለ ኢትዮጵያ የውይይት መድረክ ላይ ተነስቷል። ስለ ኢትዮጵያ የኢትዮጵያ ፕሬስ ድርጅት የሚያዘጋጀው የውይይት መድረክ በተለያዩ የሀገሪቱ ክፍሎች በተለያዩ ከተሞች በተለያዩ ጉዳዮች ላይ ከዚህ በፊትም ውይይቶችን የውይይት መድረኮችን ሲያዘጋጅ ነበር። ይሄኛው ደግሞ በታላቁ ህዳሴ ግድብ ትሩፋቶች ላይ መሰረት ያደረገው የዛሬው የታላቁ ህዳሴ ግድብ ለኢትዮጵያ ማንሰራራት ስለ ኢትዮጵያ መድረክ ይህንን ይመስል ነበር። አዳነች።